ያና አብሮሽ ጉዳይ እየቀጠለ ነው ያለው። እንግዲህ ሩታን ባንድ ነው ዝልል ብላ እየገባችው ነገር ወዴት እየሄደ እንደሆነ እኔ እንጃ። ይኸው በሀገር ሪሞት እጇን ጥፍጥፍ አርጋ እያየችው ነው ማለት ነው። ዳኔ ትችላለህ እየተባለ ነው ማለት ነው። በጣም ነው የሚገርመው። እዩትማስ እንዴት አንገብግቦ እንደሚነሳ ያለው ሰው አይመስለው ማለት ነው። በጣም ነው የሚገርመው። ግን በእንደዚህ አይነት ሁኔታ የሚቀጥል ከሆነ በጣም ነው የሚያናደው ነገሩ። ብዙም ኮመንት አይቼ ነበር። አብርሽ አውቆ ነው፣ አልታመመም፣ ከሩታ ጋር መሆን ፈልጎ ሄርሜላን ማራቅ ፈልጎ ነው እየተባለ ነው ማለት ነው። እንግዲህ እውነታውን ላይ ያወጣው እውነታውን ለማየት እኛን ደግሞ ያስቀምጠን። እነሱን ሊሰሩ እኛን ደግሞ እስከ መጨረሻውን ለማየት ያብቃን ማለት ነው። እስከ መቼ እስከ ጥግ እንደሚደርስ እንደሚገፈጥ እስኪ እናያለን ማለት ነው። ሱብሃንአላህ በጣም ነው የሚገርመው። እንዴት ብሎ ጥምጥም እንዳለባት በጣም ነው የሚገርመው እላችኋለሁ። አላህ ያምጣው ከእንደዚህ አይነት ፈተና አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመ ቤተሰቦች እንዴት ናችሁ? እንደም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው አዲስ ቪዲዮ ከች ብዬላችኋለሁ። ራህማ ነኝ። እንግዲህ ያው በሰሞኑ አነጋጋሪ በሆነው በሩታና በአብርሽ ጉዳይ ነው የመጣሁትኝ ማለት ነው። በዚህ ልክ ዳኒና ሩታ ራሱ መከራከራቸው እኔ በጣም ነው ግራ እየገባኝ ያለው ማለት ነው። እኔ ከምንም በላይ ሁሌም እንደምላችሁ ነው ስቲል ነው ድረስ ኢቭን የፈለገ ነገር እንኳን አብርሽን ቢወደው ከጎኗ የነበረው ከጎኗ ቆሞ የነበረው ዳኒ ነው። አሁን ደግሞ ወደ አብርሽ ዞር ብሎ እሱ እንትን እየተጋፈጠ ያለው ማለት ነው። ትላንት አገባሻለሁ ብዙ ፋይል አለኝ ከኔ ጋር ካልሆንሽ ብላ እስከ መጥለፍ ድረስ የደረስከው ሰውዬ ዛሬ ግን ምን ተገኝቶ ከሱ ጎን እንደቆምክ እኔ አልገባኝም። እንግዲህ አንተ መጥማጅ ካልሆንክ ነው። በጣም ነው የሚያሳዝነው ነገሩ። አብርሽ እንግዲህ ያለ እሷን ማንም እየታየው አይደለም። ኤፍሬምና እሷን ብቻ ነው የሚለው። እንግዲህ ታላቅ ወንድማቸው እኔ ራሱ ግራ እየገባኝ ነው። ድግምት ነው ምንድን ነው የምትሉት ነገር ኤፍሬም ላይ ራሱ ሳይኖር አይቀርም እያለ ነው። በዚህ ልክ ደግሞ እንደዚህ ከሷ የሚሆንበትም ነገር የለም እያለ ነው። በጣም ነው ነገሩ እየከረረ ያለው። አቤሌንም ደግሞ አውልቆብኛል ብሎ ልክ ህፃን ልጅ ማለት ነው። ህፃን ልጅ ሲጫወት አለ አይደል? የሆነ እቃው ሲወሰድበት ማማ እቃዬ እኮ ተወሰደብኝ፣ ማማዬ እቃዬ እኮ ተወሰደብኝ እንድታመጭልኝ ብሎ አለቅሳል አይደል? እሱም ደግሞ ላይክ እንደዛው ነው ያደረገው ማለት ነው። ምክንያቱም አቤሌ ራሱ ወስዶብኛል ብሎ ነው የነገራት ማለት ነው። እሱ እንደመጀመሪያው በቀልቡ ቢሆን ራሱ እንዲወጣለትም አይሰጥም ነበር፣ ይጋፈጥ ነበር ማለት ነው። ተጋፍቶም ደግሞ ስጡኝ ይል ነበረ። ምክንያቱም ህፃን ልጅ አይደለም። በዚህ ልክ ዝም አይልም ነበር ማለት ነው። አሁን ደርሶ ግን እሱ በቃ እሷ በምትለው መንገድ ተነስ፣ እሺ ቁጭ በል እሺ ነው እሱ ማለት ነው። በሷ አመለካከት ነው እየተንቀሳቀሰ ያለው እንጂ በራሱ አመለካከት እየተንቀሳቀሰ አይደለም ማለት ነው። እሱም ደግሞ ከሷ ብሎ ከሷ ጎን እንጂ ከማንም ጋር ማንም እየታየው ስላልሆነ ከማንም ጋር መሆን አይፈልግም ማለት ነው። እንግዲህ አቤል አውልቆታል፣ ወስዶታል ሲላት ማን የወሰደው ስትላት እኔ ነኝ ማውለቅ ስለነበረብኝ እኔ ነኝ ያወለኩት ነው ያለቻት ማለት ነው። እህትየው እንግዲህ ማውለቅ ስለነበረበት ነው ብላታለች። እሺ አቤልንስ አወለቃችሁት፣ ምን ያገኛችሁት ነገር ያለ? ምንም ያገኛችሁት ነገር የለም። ልጁ ጤነኛ ነው። ከቤተሰቡ ጋር ከልጁ ከባለቤቱ መኖር ነው የፈለገው እንጂ እሱ ምንም ነገር ያለበት ነገር የለም ነው ያለችው ማለት ነው። እሱ ሄርሜላ ራሱ ሰዓቱ እኔ የሰጠው ነበር እሱ ነበር እያሰርክ የነበረ፣ አሁን ደግሞ ለምን ይሄን ቀይረህ ካሰርክ እያለችው ነበረ። እንግዲህ እሳቱ ባለፈውም እየጠየቀችው ነበረ። እሱም በስነ ስርዓት እየመለሰለት አልነበረም። እና አሁን ደግሞ እንግዲህ ሰዓቱም ሩታ የገዛችለት ነው። እስካሁን ድረስ ደግሞ የት ነበርሽና መች ገዛሽለት? እና እስካሁን እንደዚህ መሆን መግዛት መስራት ካለብሽ በፊት ሄደሽ ነበር እና ስንቴ ተለመንሽ? እኔ ወንድሜ ምርጫውን ይወድለታለሁ። ምርጫ ፈስ የመረጠው ምርጫ አንቺ ሞሽ ሄርሜላም እኔ ምርጫውን ነው የምወድለት ብላታለች ማለት ነው። እንግዲህ ሄርሜላም በጣም ስሜተኛ ሆናለች ማለት ነው። እሷም ምንም ማድረግ አችልም እንግዲህ እንዳትይዙ እንዳትጠጊ፣ እሷን ደግሞ ከማላችን አስፈላጊ ያልሆነውን ሰው እንድታስወጡልኝ እና እሷ አስፈላጊ አይደለችም። እዚህ ደግሞ መግባትም መኖርም የለባትም ከማንም ጋር። እኔ እንኳን የሚባል ነገር አለ፣ ቤተሰብነት የሚባል ነገር አለ። ሶ እኔ
እሱን ወድጄ እኛን ነው የምትወጂ ወይስ እሱን ትወጃለሽ ወይስ እኛንም ነው የምትላት? አይ እኔ አስቀድሜ የሚወደው ባሌ ነው ያለቻት ማለት ነው ሩታ። እሱን ነው የምወደው ነው ያለቻት። ያው ከዛ በኋላ ነው እናንተ የምትወደዱ መወደድም ካለባችሁ ብላታለች ማለት ነው። በዜና ሰው የሌለ ሰጣ ገባ ውስጥ እየገቡ ነበረ እንግዲህ ንግግራቸው በጣም ኦቨር እየወጣ ነው የነበረው። እሱም ደግሞ በቃ ምንም ቢባል 3 ቀን ነበር ትቀመጣለህ ተብለው የተነጋገሩት የነበረው። እሷ ግን በጭራሽ አይቀመጥም ብላ እንግዲህ ያው ይዛው ሄዳለች ማለት ነው። ቪዲዮ ከገባ እንግዲህ ታዩታላችሁ። ኤፍሬምም ደግሞ በጣም እንትን ብለዋል። እሱም ከሷ ከሩታ ጋር ጎን ሆኖ እሱም እዚህ እህቱ ቤት እንዲቀመጥ እንግዲህ አልፈለገም። ከሱም ምን አይነት ጸቤ ውስጥ እንዳለባቸው ሰው ነው የሆኑት ማለት ነው ብርሽና ቡዜ እና ዴቫ ማለት ነው እንግዲህ አንቴም ከህይወታችን አታስፈልጊም ውጣ ብለዋለች። ዳኒንም አንቴንም ጨምሮ ነው ብለዋለች ማለት ነው። እኔ ወጣለው ችግር የለብኝም ብሎ እሱም ተናዱ እንግዲህ እያወራ ነበረ። ብዙም በጣም ተናዳለች። ምክንያቱም ዳኒ ይዞ ሲመጣ በጣም ደስተኛ ሆና እንደነበረ ሁላ በደቂቃ ውስጥ ደግሞ በትንሽ ደቂቃ ሰዓት ሞላ አልሞላም፣ በትንሽ ደቂቃ ውስጥ ደግሞ ሩታ መጣች እና ያው ኤፍሬምና ሩታ መጥተው እንግዲህ እሱም ዘሎ ነው አንገቷ ላይ ጥምጥም አለው ማለት ነው። ሁላ እና እህቶቹ ራሱ እነ ሄርሜላ ምናምን ሲጠጉት እሱ ጥጉን ይዞ እየተቀመጠ ነበረ። ላኪን እሱ ምንም ፊት የነሳቸው ነበር ማለት ነው። ወንድማችን በቀልቡ አይደለም፣ ምክንያቱም እሷ በቀልቡ ነው ያለው ትላለች፣ እነሱ ደግሞ በቀልቡ አይደለም። ሰው መኪና የነዳለት እንዴት ሰው ስራ ወጥቶ ካልሰራ መኪና ራሱ ካልነዳ ሲነዳ የነበረው ሲሰራ የነበረው ነገር እርግፍ አድርጎ ሲተው እንዴት ነው ይሄ ወዴት እያመራ ነው ብላ በጣም ቁጣዋን አቅርራለች ማለት ነው ቡዜ። አብሮች ደግሞ እኔ እረፍት ማድረግ እፈልጋለሁ፣ እረፍት ማድረግ አልችልም እንዴ እያለ ነበረ። እረፍትማ ማድረግ ትችላለህ፣ ግን እንደዚህ ሰው እየነዳልክ ሰው እያንቀሳቀስክ እንዴት የሚሆን ነገር የለም እያለችው ነበረ። ዳኒም ደግሞ በጣም ተናዶ ስሜቱን ለመቆጣጠር እየሞከረ ነው ማለት ነው። የዳኒ ነገር እኔ ባይዋጥልኝም እንጃ እንግዲህ እሱም እንዴት አይሄድም፣ እዚህ 3 ቀን መቀመጥ አለበት፣ ተነጋግረናል እሺ ብልሃን ነበረ ሰው። አሁን ደግሞ እዚህ መቀመጥ አለብክ እያለው ነው። አብሮች ደግሞ በቃ አልቀመጥም፣ ቤተሰብ አለኝ፣ ሰው ነኝ፣ ልጅ አለኝ፣ ምስት አለኝ፣ ቤት አለኝ፣ እኔ እዚህ አልቀመጥም ሰው ቤት እያለ ነው። ኤፍሬም ደግሞ ለምን እዚህ ይቀመጣል፣ ልጅ አለው፣ ምስት አለው፣ አይቀመጥም ይሄዳል ብለው ከዳኒ ጋር አንዳንድ ሰጣ ገባ ውስጥ እየገቡ ነበረ። እንግዲህ ዳኒን በጣም ተናዶ አብሮች ደግሞ ሊቀቀኝ እያለው ነው። ዳኒ ሩታን እየለመናት ነው ማለት ነው። ዳኒ አንድ 3 ቀን እንግዲህ በማላቋረጥባቸው እንግዲህ ከተቋረጠም እኔ እንጃ እና እንደዛ ነው ይላችኋለሁ። ዴቫ ራሱ በጣም ተናዷል ማለት ነው። ሚለው ራሱ ጠፍቶታል። እኔ እንጃ መጨረሻው ምን ይሆን። ሩታ ደግሞ ከሌላው ሰው የሚናገረው ከውጭ ሰው የሚናገረው እኔ ግን አይገርመኝም። የእናንተው ከዛ ሰውን ጎኑ ናቸው የማውን ነገር ስትናገሩ ነው እየገረመኝ ያለው ያለቻት ነው ማለት ነው። ዴቫና ቡዜ የሚናገሩት ነገር ላይ ኤፍሬም ምንም ሊዋጥለት አልቻለም። እንግዲህ በጣም ተናደዋል ማለት ነው። ቡዜ ደግሞ አይሄድም እዚህ እኔ ጋር 3 ቀን ይቀመጣል፣ ወደ ጤናው መመለስ አለበት ነው እያለች ያለችው። ሩታ ግን በጭራሽ ይሄዳል እንጂ እዚያ አይቀመጥም። እዛ ተመችቶታል። በቃ ሰላም ሆኖ መኖር ይፈልጋል። ከኔ ጋር መሆን ስለፈለገ ሰላም ሆኖ መቀመጥ ስለፈለገ ነው እያለች ያለችው። ኤፍሬምም ደግሞ አንዳንድ እያለ ነው ከየቱ ጋር ማለት ነው። እኔ ብቻ ያን እንጃ። ይሄ ልጅ በዚህ ልክ እንደ ህፃን ልጅ እኮ ነው። በቃ ሁሉ ነገሩ አረካ በቃ ስራ ሁሉ እንቅስቃሴው እንደ ህፃን ልጅ ማለት ነው። ሰው በቀልቡ ያለ ሰው ታዲያ በዚህ መልክ ይሆናል እንዴ? የፈለገም ነገር ቢሆን ከወሰዱበት እኮ አምጡ ስጡኝ እንዴ ለምን ትወስዱብኝ ያላቸው እኮ ንብረቴን የተሰጠኝ ስጦታ ነው ብሎ በግድ አስገድዶ ይወስድባቸው ነበር ማለት ነው። እሷ ሴት መጣ እንደ ህፃን ልጅ እናቱ
ገበያ ሄዳ ወይም ደግሞ ወጣ ብላ ስትመለስ እቃው እንደተወሰደበት ሰው ንብረት እንደተወሰደ ኤኒቲንግ የተወሰደበት ሰው ነው እንደዛ የሚለው ማለት ነው። ልክ ስትመጣ እናቱ ንብረት እኮ ተወስዶብኛል እንዴት መልሽልኝ ብሎ ነው የሚናገረው ማለት ነው። እሱም ደግሞ እሷ እስክትመጣ ድረስ ጠብቆ ነው። ከመጣች በኋላ ነው እንግዲህ ሀብሌንም አውጥቶብኛል ወስዶብኛል ያላት ማለት ነው። እንግዲህ እሱ በዚህ መልክ ነው እጅ ሰጥቶ እንደዚህ ፍዝዝ ብሎ ያለው። ኢንሻላህ ቀጣዩን ቪዲዮ ይዤላችሁ እስከምመለስ ሰላም አለይኩም።